ኪዳነ ምሕረት እናቴ እርግጥ ነው በደሙ በተደረገ ቤዛነት ያዳነን አምላካችን ኢየሱስ ክርስቶስ ነው። ድንግል ማርያም ግን ለኛ መዳን ምን ያህል አስፈላጊ ነበረች? እዚህ ላይ ነው የእመቤታችን በእኛ መዳን ውስጥ ድርሻ አላት የምንለው። መቼ እንደተጸነሰ ሰዎች ይረሱታል። እግዚአብሔር አምላክ ሰው የሆነው መቼ ነው? ገብርኤል መጥቶ ትጸንሻለሽ፣ ደስ ይበልሽ፣ ጸጋ ይሞላብሽ ወይ ሲላት ጸንሳለች? አልጸነሰችም? አልጸነሰችም። ወንድ ልጅ ትወልጃለሽ ሲላትስ ተጸንሷል? አልተጸነሰም። ዘመድሽ ኤልሳቤጥ ከጸነሰች ስንት ወር ሆናት? 6 ወር ሲል ተጸንሷል? ምንድነው የሚጠብቀው እግዚአብሔር ለመጸነስ? እነሆኝ የጌታ ባሪያ እንደ ቃልህ። ልክ ይህንን አረፍተ ነገር ተናግራ ስትፈጽም እግዚአብሔር ከሰማይ ወርዶ በእኛ መካከል ተገለጠ። የሁላችን ድህነት በድንግል ማርያም ማህፀን ውስጥ የዚያን ጊዜ ተጀመረ። ልብ አድርጉ ምእመናን፣ እመቤታችን እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ የሚለውን ቃል ሳትናገር ለአንድ ሰዓት ዝም ብትል ኖሮ የሁላችንም ድህነት ለአንድ ሰዓት ይዘገይ ነበር። የኛ መዳን የሚጀምረው ይሁንልኝ ብላ እሷ ስትቀበል። ክርስቶስን እናምናለን እያሉ የማይጾሙ ሰዎች አሉ። እግዚአብሔር ልቡን አይስጣቸው። በጣም ይገርመኛል። አንዳንድ ሰዎች እንደውም ጌታ ጾሞልናል ስለዚህ እኛ አንጾምም ይላሉ። ጌታ ምን ብሎልናል? ጾሞልናል። አይ በጣም ጥሩ። ጌታ ጾሞልናል ብለው የማይጾሙ ከሆነ ጌታ እዚህ ምድር ላይ ያለ ምግብ በልቷል አልበላም? መልሱልኝ። በልቷል አልበላም? ስለዚህ ጌታ በልቶልናል አንበላም ለምን አይሉ? ጌታ እንቅልፍ ተኝቷል አልተኛም? ተኝቷል አይደል? እዚያ ጀልባ ውስጥ ተኝቶ አልነበረ? ተኝቷል። ስለዚህ ጌታ ተኝቶልናል ብለው ለምን አይተውት? ምግቧን ብቻ ነው እንደ መርጠው ጌታ በልቶልኛል ጾሞልኛል። ክርስቶስ ግን የጾመው ጾሙ ሲል ነው። የኛ ቤተ ክርስቲያን ክርስቶስን ስሙን እየጠራች በመጮህ ብቻ አይደል፣ በሁሉ ነገር ነው የምትከተለው። ስሙን ትጠራለች። ስሙን በመጥራት የሚያክላት የለም። የሚቆጥር ማሽን እዚህ ቢገጠም ከሌሊት ከተፈሲ ማርያም አንስቶ ቅዳሴ ተቀድሶ እስኪወጣ የክርስቶስ ስም ስንቴ እንደሚጠራ ቢቆጠር እኛን የሚበልጠን የለም። ትጠራዋለች ክርስቶስ ስሙን። ታቦቷ ላይ ጽፋ ትሰግድለታለች። ይሄ ብቻ ግን አልበቃት። በእግርም በግብርም ነው የምትከተለው ክርስቶስን። ክርስቶስ ጾሟል፣ ትጾማለች። ጸልየዋል፣ ትጸልያለች። በረሃ ላይ ወጥቶ ብቻውን ሲጸልይ ነበረ። በረሃ ላይ ያሉ መናኞች አሏት ቤተክርስቲያን። ቤት ንብረት አልነበረውም። መነኮሳት አሏት ክርስቶስን የሚመስሉ። ክርስቶስ እኮ ሁሉ አራያ ነው። ለባለ ትዳሮቹ ቤተክርስቲያንን እንደ ሙሽሪት እሱ እንደ ሙሽራ ሆኖ አሳይቷቸዋል። ስለዚህ ልጆቿን ትድራለች እንደ ክርስቶስና እንደ ቤተክርስቲያን አድርጋ። ለመናኞች ደግሞ መናኝ ነበር። ዘበነቢያት ነቢይ፣ በነቢያት ዘንድ ነቢይ፣ በሐዋርያት ዘንድ ሐዋርያ፣ በሰማዕታት ዘንድ አክሊል፣ መምህር፣ የማህበር አለቃ እሱ ነው ኢየሱስ ክርስቶስ ይላል አባ ጊዮርጊስ። ለሁላችን አስተማሪ ነው። ተከትለነው እንማራለን። ጾመ ብለን እንጾማለን። ቤተ ክርስቲያን ክርስቶስ ወደቀ ተነሳ ብላ ብቻ አትሰብክም። ልጆቿን ይዛ እየወደቀች እየተነሳች እየሰገደች ነው። ትንሣኤው ላይ ደግሞ አብራ ትፈስጋለች። ፍስጉ ላይ ብቻ ክርስቶስ ትዝ የሚል ከሆነ አንተ ክርስቶስን አላወቅም። እንጾማለን። ለምንድን ነው የምንጾመው? ክርስቶስ ስንጾም ደስ ይለዋል። ግን ለምን እንደምንጾም ደግሞ ማወቅ ይፈልጋል። የምንጾምበት ምክንያት ወሳኝ ነው። ራሱ ነገረን። ስለ ጽድቅ የሚጾሙ ብፁዓን ናቸው። ሰው ልብ ብለህ ከሆነ ከ6 ሰዓት እስከ 9 ሰዓት ባለው ሰዓት፣ ይህ ሰዓት ዝም ብሎ የተመረጠ ሰዓት አይደለም። እንደ መጽሐፍ ቅዱስ ስታየው ይህ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የቆየበት ሰዓት ነው። ስለዚህ ስጋውና ደሙን ያፈሰሰበት የቆረሰበት ሰዓት 9 ሰዓት ሲሆን እኛ ስጋውን ደሙን የምንቀበልበት ሰዓት ማለት ያ ሰዓት ነፍሱን ከስጋው ምን ያለበት። ስለዚህ ነፍስ የተለየው መለኮት የተዋሃደውን ስጋውና ደሙን የምንቀበለው በዛ ሰዓት ነው ማለት። ስለዚህ ሰዓቱ ራሱ የመስቀል ላይ ቆይታ ነው። ሁለተኛው ከቅዳሴው መጀመሪያ እስከ ፍጻሜ ድረስ ባለው ቆይታ ቤተክርስቲያን ከክርስቶስ ልደት እስከ እርገቱ ድረስ ያለውን ትፈጽማለች። ከክርስቶስ ልደት እስከ እርገቱ። እስቲ አሁን ይሄን እንደው ለማስታወስ እንሞክር። የመጀመሪያው እንደ ማሳያ እንግዲህ ሥርዓተ ቅዳሴ ሲጀመር የሚነሱት ካህናት ከቤተልሔም ነው አይደል? ከቤተልሔም ህብስቱና ወይኑን ይዘው ቃጭል እየመቱ ዜማ እየተዜመ ከቤተልሔም ወደ ቤተ መቅደስ ይመጣል።
እንግዲህ ቤተልሔም መጽሐፍ ቅዱስን እንደሚያሳየን ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ነው። ቤተልሔም የሚለው ትርጉሙ ቤተልሔም የእንጀራ ቤት ነው። በሐዲስ ኪዳን የሕይወት እንጀራ አምላካችን ኢየሱስ ክርስቶስ ነው። ስለዚህ ቤተልሔም ክርስቶስ የተወለደባት ናት። ከቤተልሔም ወደ ቤተ መቅደስ የሚያደርገው ጉዞ ማለት ጌታ ተወለደ፣ ከዛ በኋላ ወደ ቀራንዮ ወደ ኢየሩሳሌም ወደ መሰቀል የሚያደርገውን ጉዞ ነው የሚያሳየው ማለት ነው። ያ ዘመን 33 ዓመቱን ነው ማለት ነው። በይዘው የሚመጡት በመሶበ ወርቁ ነው። ያቺ መሶበ ወርቅ እመቤታችን ምሳሌ ናት። እውነተኛው መና የተገኘባት እመቤታችን ቅድስት ድንግል ማርያም። ስለዚህ ከቤተልሔም ወደ ቤተ መቅደስ የሚያደርገው ጉዞ ጌታችን ከልደቱ እስከሚሰቀልበት ያለው ነው። እዚህ ላይ ካህናቱ ህብስቱና ወይኑን ይዘው የሚገቡት በካህናት በር ነው አይደል እንዴ? በአመት አንድ ጊዜ ግን መግቢያው ይቀየራል። እሱም በዕለተ ሆሳዕና ነው። በዋናው በር ተገብቶ በህዝብ መካከል ወደ መንጦላይቱ ወይም ወደ መጋረጃው ይቆሙና ዲያቆናቱ በቅብብል በዜማ የሚነጋገሩት አለ በዕለተ ሆሳዕና። ለምንድነው ስትል አምላካችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሌላ ቀን እንደማንኛውም ሰው ይገባ ነበር። ታጅቦ በእልልታ በህዝብ መካከል የገባው መቼ? በዕለተ ሆሳዕና ነው። ስለዚህ ይህንን ሥርዓት ቤተክርስቲያናችን ትፈጽመዋለች። ተቀባብለው መኳንንት ደጆቻችሁን ክፈቱ የክብር ንጉስ ይግባ የሚለውን የቅዱስ ዳዊት መዝሙር በመቀባበል የክብር ንጉስ ማን ነው? እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሰ ስብሐት፣ የኃያላን አምላክ እግዚአብሔር እሱ ነው የክብር ንጉስ ብለው ሲመልሱ ካህኑ ወደ ቤተ መቅደስ ይገባል፣ ይሰየማል ማለት። ስለዚህ እንግዲህ በአጠቃላይ ይሄ ጉዞ የሚያሳየው አምላካችን ከቤተልሔም እስከ መስቀል ያደረገው ነው። ከዚህ በኋላ ታቦቱ እንግዲህ የቀራንዮ መንበሩ የቀራንዮ ምሳሌ ነው። አምላካችን ኢየሱስ ክርስቶስ የተሰቀለበት ሰዓት ነው ሥርዓተ ቅዳሴው ማለት። እንግዲህ በታቦቱ ላይ በቤተክርስቲያናችን ሥርዓት አልፋና ኦሜጋ የሚለው የአምላካችን ስም ይጻፋል። በዚያ የሚታሰብ ጻድቅ ካለ ያ ጻድቅ፣ ከዛ ውጪ ግን የእመቤታችንና የዮሐንስ ስማቸው ወይ ስዕላቸው እንዲጻፍ እንዲቀረጽ ሥርዓተ ቤተክርስቲያን ተጽፏል፣ ታዟል። ለምንድን ነው ቢባል በመስቀል ላይ የነበሩት ማና ማን ናቸው? እመቤታችንና ቅዱስ ዮሐንስ። ስለዚህ ቀራንዮ ላይ ነው ማለት ነው የሥርዓት እየተፈጸመ ያለው። ሥርዓተ ቅዳሴው አሐዱ አብ ቅዱስ ተብሎ ይጀመራል። ከዚህ በኋላ እስከ ፍጻሜው እያንዳንዱን እንግዲህ በጣም በሰፊ ማብራሪያ ቤተክርስቲያናችን በመጽሐፍትም በትምህርትም የምትሰጠው ነው። ግን እኛ መሰረታዊ ነገሮችን ነው የምናየው። ከዚህ በኋላ የሚጸለየው ጸሎት በሙሉ ከመስቀል ላይ ካለው እንግዲህ ለምሳሌ በቅዳሴው መካከል ተዘከረን እግዚኦ በውስተ መንግሥትከ እንላለን። አቤቱ በመንግስትህ አስበን። እንግዲህ ይሄ ማለት በቀኝ በመስቀል ላይ በቀኝ የነበረው ወንበዴ የተናገረው ነው። እንግዲህ በዚህ ቅዳሴ ያለን ኃጢአተኞች ወንበዴዎች ምህረት የሚያሻን እኛ ስለሆነን በሥርዓተ ቅዳሴው ላይ ይህንን የወንበዴውን ንግግር እኛ እንናገራለን። ከዚህ በኋላ አምላክ ባወቀ ሰዓትና ጊዜ ሁኔታ ህብስቱና ወይኑ ወደ ስጋ አምላክ ወደ ደም አምላክ ይለወጣል። ይህ ስጋው ደግሞ ሲፈተት በአደባባይ የታየ አይደለም። በእኛ ቤተክርስቲያን በመጋረጃ ተጋርዶ ነው። ለምንድነው? ጌታችን ስጋውን ደሙን በቆረሰ ባፈሰሰበት በዕለተ ዓርብ ትልቅ መጋረጃ ተጋርዷል። ይህ መጋረጃ ፀሐይ ጨልማለች፣ ጨረቃ ደም መስላለች፣ ከዋክብት ረግፈው። ስለዚህ የአምላካችንን እርቃኑን አናይም ብለው ስለሆነ ይህንን በመዘከር ቤተክርስቲያናችን በዚህ መሰረት ስጋው ደሙን በስውር ትፈትታለች። ከዚህ በኋላ የምንቀበልበት ሰዓት ደረሰ ማለት ነው። ይህ ሰዓት ድርገት ይባላል። ድርገት ማለት አንድ መሆን ነው። ደርግ አንድነት ማለት እንደሆነ ደርጋ እንዳደረገ ነው። ድርገት አንድ መሆን ነው። ይህ አንደኛ ካህናቱም ዲያቆናቱም በሙሉ ወርደው ከመመናን ጋር ሆነው በጋራ የሚፈጽሙት ሥርዓት ስለሆነ፣ ሁለተኛ ደግሞ ጌታችን ምን አለ? ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል። ስለዚህ እኛና ክርስቶስ አንድ የምንሆንበት ነው ይድርገት ማለት። ይህን ጊዜ ምእመናን ስጋውን ደሙን እንቀበላለን በታላቅ ፍርሃትና ጥንቃቄ። ከዚህ በኋላ አባቶቻችን ካቀበሉን በኋላ ወደ ቤተ መቅደስ ይመለሳሉ። ይህ ደግሞ እርገት ይባላል። ይህን ጊዜ መጋረጃው ይላል ይዘጋል። ታስታውሱ ከሆነ እንግዲህ በቅዳሴ በመጽሐፍ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያርግ ደመናም ሰውራ ተቀበለችው ይላል አይደል? ስለዚህ መጋረጃው ተዘጋ። አሁን ጌታ አረገ ማለት ነው። ይህን ጊዜ ሁለት መላእክት መጡና ለሐዋርያት ምን አሏቸው? እናንተ የይሁዳ ሰዎች ሆይ ስለምን ቆማችኋል? እንዲህ ያያችሁት ሲሄድ ያያችሁት ክርስቶስ እንዲሁ ተመልሶም ይላል ይመጣል። ስለዚህ አሁን ግቡ፣ በሰላም ግቡ ወደ ቤታችሁ አሏቸው። ስለዚህ አሁን ከቅዳሴው በኋላ ዲያቆኑና ሰራዩ ካህንና ሰራዩ ዲያቆን ይመጡና ያሰናብቱናል። በሰላም ግቡ ወደ ቤታችሁ ይሉናል። ሰርሆተ ሕዝብ ይሆናል ማለት ነው። ይሄ እንግዲህ በመላእክቱ ሥርዓት ነው። እንግዲህ ከቤተልሔም ተነስተን እስከ እርገት ደረስን። ሥርዓተ ቅዳሴ በዚህ መልኩ